የጃኒና የአዶናይ መለያየት በዚህ ሳምንት አነጋጋሪ ሆኗል። በዜና አዶናይና ጃኒ መለያየታቸው እንግዲህ አሁን ላይ የወጡ መረጃዎች ማሳውቀዋል። ይሄንን ሁሉ ልጎርሽው ነው? ኧረ እባክሽ ማሩ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ። ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች በዛሬው ቪዲዮአችን የሳምንቱን አነጋጋሪና አዝናኝ የሆኑትን ቪዲዮዎች መራርጠን ይዘን ተገኝተናል። በዛሬው ቪዲዮአችን አስደናቂ የሆኑትን እያንዳንዱ ቪዲዮዎች እናያለን። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጀመሪያው ቪዲዮ ከዛ ያው ህይወት ይቀጥላል አንደ ከሄዳራ ሃዲ juice hello sir hello how are you Sandake how are you very the first Indian clean and healthy juicy okay one you want one give me one okay Sandake mere Sandake sarake very healthy banana Sandake mare Sandake sapade ne he marake you want karodi yes Sandake darake marpe Sunday मारे फांडे संडे पार के रे मारे के संडे के और यू हां संडे की what is that that is फांडे के मारे के संडे very healthy yeah pepper in flooring संडे special ingredient हां healthy grassy nanda संडे के grassy सोपना no संडे grass hopper are you healthy body healthy no hot stomach in age Sunday lebani stomach no hot para ke si maar de look sir look cooling cooling system hai हमारे hand cooling ऐसे में मारा के look at it very dangerous for you sorry olive oil finishing olive oil look at it and no sir oh sir. No clean wash Sunday Sunday मार के चले another one for you special gaste Sunday मार खलरे बार चन्ने हेड की हुटुम जनहरे Sunday की डर हरी special for you very Sunday specially no cup what is cup what is no cup Sunday सेपने Sunday है 20 rupees hold it here okay yeah hold okay thank you okay. Thank you sir thank you goodbye thank you come again okay sir thank you በቃ በህንዶቹ ላይ እየቀለደባቸው ነው ጋይስ። በቃ እንደቀጠለ ነው በህንዶቹ ላይ ቀጥልበት፣ እኛም ደስ ብሎናል። ታዋቂዋ የቻናል ዋን ቴሌቪዥን ጋዜጠኛ ሊያ ቻይና ሊሄድ ነው በማለት በቶሚ ፊትነስ ላይ ለመቀለድ ያደረገችው ሙከራ ሰፊ ትችት እያስተናገደ ነው። ሊያ በብዙሃኑ ዘንድ ትልቅ ክብር የሚሰጣት ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ ስትሆን ቶማስ ወይም ቶሚ ፊትነስም እንዲሁ በማህበረሰቡ ዘንድ ትልቅ ቦታ ያለው ሰው ነው። ይሁን እንጂ ሊያ የሰራችው ይሄው የፌዝ ቪዲዮ በብዙዎች ዘንድ ከተከበረች ጋዜጠኛ የማይጠበቅና የሰውን ክብር የሚነካ ስላቅ ነው በሚል ከፍተኛ ቅሬታን አስነስቷል። በአንጻሩ ደግሞ ጉዳዩን ቀለል አድርገው ያዩትና ተራ ቀልድ ነው የሚሉ ወገኖችም አሉ። ከትልቅና ከተከበረ ጋዜጠኛ እንዲህ አይነት የሰውን ስሜት የሚነካ ፌዝና ስላቅ ማድረግ ተገቢ ነው ወይስ ጉዳዩ ተራ የማህበራዊ ሚዲያ ቀልድ ነው? የእናንተን የቁም ነገር አስተያየት በኮሜንት አጋሩኝ። ቪዲዮውንም ሼር አድርጉት። መልካም ጊዜ። በዚህ ጉዳይ ላይ ምን ትላላችሁ ጋይስ? ሐሳባችሁን ኮሜንት ላይ
ሰበር ዜና አዶናይና ጃኒ መለያየታቸው እንግዲህ አሁን ላይ የወጡ መረጃዎች ማሳውቋል። እንግዲህ አዶናይ እንደገለጸው ከሆነ ኦፊሻል በሆነ በቲክቶክ ገጹ ላይ ከዚህ በኋላ የኔና የጃኒ የፍቅር ግንኙነት አብቅቷል ሲልም ገልጿል። ነገር ግን በምን ምክንያት እንደሆነ ማወቅ እንደምትፈልጉ አውቃለሁ፣ ነገሩን ግን ለራሴ ትቻለሁ ብሎ እዚህ ደረጃ የደረሱበትን ጉዳይ ማለት ነው ድብቅ አድርጎታል ወይም ደግሞ ለራሱ ትቶታል ማለት ነው። ነገር ግን አሁን ላይ ሁለቱ መለያየታቸውን በይፋም ገልጸው እስኪ ሌላም ቪዲዮ አለ እሱንም እኔ አዶናይና ጃኒ ተጣሉ። ወይት የትኛውን ስቶሪ ነው? ስቶሪ ቆይስ እንዩሽ። ኢድ ሙባረክ እኮ ነው። ኦኬ ሁለት ስቶሪ ነው። ቆይ ሰላም ፋሚሊ እንዴት ናችሁልኝ? ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና በክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳችኋለሁ ፋም። የምታውቁት ነገር አለ? ሰላም መስለውኝ ነበረ። የምታውቁት ነገር ካለ ኮሜንት ላይ አሳውቁኝ። ያው ኦኬ። እስኪ ሌላም ቪዲዮ አለ እሱንም እኔ ይቅርታ ለምን እንዳላጠፍ ያስቀየምኩ ነገር አለ ነው? አዎ እንዳጠፍ ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? እንደዚህ አስበሽ አላውቅም። ልግረም አይመለከትም። እንደዚህ አስበሽ አላውቅም። እንደፈለክ አስበኝ። የሳምንቱ በጣም አሳዛኝ ዜና የነበረው ይሄ ነው። እኔ በጣም አሳዝኖኛል። እንደዚህ ያልጠበቅኩም ነበረ። በጣም ነው ያዘንኩት። መለያየት አልነበረባቸውም። ያምሩ ነበረ አብረው በነበሩ ሰዓት። እኔ በጣም አዝኛለሁ። ምን አይነት ዓለም አቀፍ የመጥፎን የመጣው በሁለት አሰልጣኞች ነው እንጂ የሚሰራው አያያችሁ ነው። ጅባኔል ነው ተመችታኛለች። ያት በጅባ ቢታሰርልኝ አሪፍ ነው። እንደዚህ ነው። ኮች ቴዲ ጋር ነው ግን ያለ ነው። ኮች ቴዲ ራሱ ዓለም አቀፍ አሰልጣኝ ነው። ይኸውላችሁ ኮች ቴዲ ብላችሁ ሱመያ መስጊድ ሾላ ሻምፒዮን ጂም ታገኙታላችሁ። ኮች ቴዲ ነው እዚህ ድረስ እንግዲህ ያው ፓራሹት ዶድራንት ሮልድ ግን አትርፉት። አዲስ ነገር አለ ጠብቁ ብሎ ነበረ። ይኸው እንደጠበቅ ነው። ያው ለስልጠና ነው ሄዶ ማለት ነው። ለውድድሩ ለስልጠና ነው ሄዶ። ይበረታታል ማን ሴትዮ አንቺ ሽሽት ቤት በቀይር ጭራሽ ተከትለሽ መጣሽ። ሞገስ ተከትል መጣ። ያምሻል ወይስ ጤነኛ ነሽ? ከግዴ ላይ የቦጨቅሽው ስጋ አንሱሽ ታፋይንም ልትግጪው ነው የመጣሽው? እኔ ቬጂቴሪያን ነኝ። ይኸው እንደ እባብ ነው አናትሽን መቀጠቅጠው። ስለዚህ ውጭልኝ። ሞክረኝ። ያኔ እንደ ቦክስ መለማመጃ ሳኩ ይዘህ ስትጠበጥበኝ አቀርቅሬ የተጠበጠብኩልኝ የቤታችንና መል በቤታችን ብዬ ነው እንጂ ቢይዝህ እፍኝ ይሄንን ሁሉ ልጎርሽው ነው። ኧረ እባክሽ እኔ እንደዚህ ስጎርስ ብዙ ሰዎች ነው አይደል የሚገርማችሁና እኔ ምን ላንግሽ አፌ ያስገባል። ዝም ብሎ ያስገባል። እኔ በቃኝ። ዶናልድ ትራምፕ ስለሚመስል ከሞት ተርፏል የተባለው ይህ ጎሽም በኢሳት በርካቶችን እያነጋገረ ይገኛል። ነዋሪነቱ በባንግላዴሽ ዋና ከተማ በሆነችው በዳካ የሚኖር ሲሆን አልቢኖ የተባለው ይህ ጎሽም እንግዲህ በአካባቢው ነዋሪዎች እንዲሁም ደግሞ በአሳዳጊዎቹ በቅጽል ስሙ ትራምፕ በመባል ይጠራል። እንደምትመለከቱትም የፀጉሩ ቀለም ማለት ነው የዶናልድ ትራምፕ ጋር ተመሳሳይነት አለው። እንዲሁም ደግሞ የፊቱ መልክም ጭምር እንግዲህ የዶናልድ ትራምፕን ይመስላል በማለት ነው ይህንን ቅጽል ስም መስጠት የቻሉት። ነገር ግን ይህ ጎሽ ማለት ነው ለረጅም ጊዜ በጎብኚዎች ሲጎበኝ እንዲሁም ደግሞ በርካቶችን ሲያነጋግር ከቆየ በኋላ በትናንትናው ዕለት ለአረፋ በዓል ለእርድ ማለት ነው ወደ ገበያ ወጥቶ ሊሸጥ እንደነበረም ጭምር ነው የሀገሪቱ የመገናኛ ብዙኃን እየዘገቡ የሚገኙት። የጎሽም 700 ኪሎ ግራም ይመዝናል። ለእርድ ወጥቶ በመሸጥ ላይ በነበረበት ሰዓትም እንግዲህ በመንግስት ጣልቃ ገብነት የጎሹ ዋጋ ለባለቤቶቹ በመክፈል ማለት ነው መንግስት ወደ እንስሳት ዙ ማስገባቱ ጭምር ነው እየተነገረ የሚገኘው። የጎሽም እንግዲህ ከዚህ በኋላ በሰዎች ይጎበኛል እንዲሁም ደግሞ እስከሚሞት ድረስ ማለት ነው እንደ ብርቅዬ እንስሳት በመቆጠር በርካቶች ይጎበኙታል ተብሎ እንደሚታሰብ ጭምር ነው እየተነገረ የሚገኘው። የጎሽም ዶናልድ ትራምፕን በመምሰሉ ምክንያት ከሞት ተርፏል በማለት በሀገሪቱ ውስጥ የሚገኙ የተለያዩ መገናኛ ብዙኃን እየዘገቡ ይገኛሉ። እናንተስ ይህ የምትመለከቱት ጎሽ ማለት ነው ዶናልድ ትራምፕን ይመስላሉ? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች እስከምመለስ ድረስ የፕላስ ምልክቱን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ገና
ደና ሀብ ተማግዶ እኛቅነስ አይጠንጣይተው ተገነሰሳት ሰው ዛቤ የዛሬው ቪዲዮአችን ይህንን ይመስል ነበረ። እንደተዝናናችሁ ፈታ እንዳላችሁ እንደተፍታታችሁ ተስፋ አረጋለሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ፒስ